በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። አንደኛ ጢሞቴዎስ ምዕራፍ ምዕራፍ 3 ከቁጥር 14 ጀምሮ እስከ 16 ያለውን እየተመለከትን እንደሆነ ታስታውሳላችሁ። ከቁጥር 1 ጀምሮ አነበውና ከቁጥር 14 ጀምሮ ያለውን በተለይ ደግሞ ያው ቁጥር 16 ላይ ያሉ ነጥቦችን ነው እያየን ያለነው። ቀጥታ ዛሬ ወደምናየው እናልፋለን። ንባቡን ሙሉን አነበዋለሁ። ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሆኑ፣ በዲቁና ሥራ በመልካም ያገልግሉ። ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ክብር ለስሙ ይሁን። አምላካችን እግዚአብሔር ታዳጊያችን የእስራኤል ቅዱስ ሕይወታችን ሆይ እናከብረሃለን። ለጥቅም ስለጠራህን ልታስተምረንም ስለሰበሰብከን ምስጋና ለስም ይሁን። ከሚረባን አጉድለህብን አታውቅም። ሁሌም አንተ ነህ የምታስተምረን። አሁንም ከአንተ እንጠብቃለን። ጌታ ሆይ ለልባችን እንድትነግረን እንድትመክረን ውስጣችንን በጸጋህ እንድትደግፍ በጌታ በኢየሱስ እንማልድሃለን። ማንም በከንቱ አይውጣ። ለልባችን አንዳች ነገር የሚቀርልን ነገር እንዲሆን ጸጋህ ይደግፈን። ደግሞ ቃል የሚለቅሙ ድንዛዜ የሚሆኑ የሚያጣመሙ በሰው ሕሊና ለጥቅም ቃሉ እንዳይሆን የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ እድል እንዳይኖራቸው በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ስለሰማህን እናከብረሃለን። አሜን። እግዚአብሔር ይመስገን።
እንደምታስታውሱ ባለፈው ሳምንት በነበረን ጊዜ በአሕዛብ የተሰበከ የሚለውን አራተኛውን ነጥብ ተመልክተን ነበር። እንደምታስታውሱ እንግዲህ ቤተ ክርስቲያን ወይም ደግሞ አሁን ያለንበት ሃይማኖት ማዕከላዊው ትምህርት ወይም ምስጢሩ ወይም ሚስጥሯ የቤተ ክርስቲያን በጣም ቅርብ ስናደርገው ሐሳቡን ይሄ ነው። ቤተ ክርስቲያን የምትሸሽገው ሳይሆን የምታውጀው፣ የምትደብቀው ሳይሆን የምትናገረው፣ በማዕከሏ ያለው የከበረ ምስጢር ይሄ ነው። ምስጢር የተባለበት ሁኔታ እግዚአብሔር ራሱ በውስጡ የያዘውን ዓለም ሳይፈጠር በክርስቶስ ያየውን እውን ያደረገበትና ሰዎች በመንፈሳዊ ሁኔታ የሚረዱትና የሚያስተውሉት ስለሆነም ነው። የዚህ ሃይማኖት ወይም ደግሞ የዚህ እውነት ምስጢር በእነዚህ ቃላት የተገለጠ ነው። በሥጋ ስለተገለጠው በእኛ መጠን ስለሆነውና እኛን ስለማዳን ፍጹም ሰው ስለሆነው አምላክ የሚሰበከው ስብከት የቤተ ክርስቲያን ዋና ምስጢሯ ነው። ከዚሁ ጋር በተያያዥነት ይሄው ጌታ ጽድቁ በመንፈስ መጽደቁ የተረጋገጠ ሆኗል። ትንሣኤው ይሄንን የሚያረጋግጥ መሆኑን ከዚህ በፊት ተመልክተናል። ይሄ እግዚአብሔር ለሰው ያደረገው ምሕረትና ይቅርታ በመላእክት እንኳን እንዴት የሚናፈቅ እንደነበረ ይሄ እውነት በመላእክት ዘንድ እንኳ በታላቅ አድናቆት የሚጠበቅ መሆኑን እና ይሄም ደግሞ በመላእክት መታየቱን ወይም ለመላእክት ጭምር የተገለጠ መሆኑን ተመልክተናል። ከዛ ባሻገር በአሕዛብ የተሰበከ ነው። በአሕዛብ ይሰበካል። አሁንም ባለፈው ይሄንን ተመልክተናል፣ ጨርሰናል ይመስለኛል አይደል? በአሕዛብ የተሰበከ የሚለውን ሁለቱን ነጥቦች ነው የምናየው። በዓለም የታመነና በክብር ያረገ የሚሉትን ሁለቱን ነጥቦች እንግዲህ ይሄን ትምህርት ስንማር በተደጋጋሚ እንዳስታወስኳችሁ በመጀመሪያውና በመጨረሻው ሐረግ መሃል ያሉቱ ያው የጌታችን የኢየሱስ ክርስቶስን በምድር ወይም በሥጋ በሚዳሰስ አካል ማለት ነው። አንዳንድ ጊዜ በምድር ያለ ብሎ መናገር ስለሚከብደኝ ነው በጣም የተለመደ ቃል እጠቀማለሁ። በሚታይ ሁኔታ በነበረበት ጊዜ ብዬ የምጠቀመው ጌታ ያልነበረበት ዘመን ስላልነበረ ነው። አንዳንድ ቃላት አይገልጡትም። በተጻፈው መጠን ነው ስለሱ የምንናገረው። እሑድ ዕለት የነበረውን ትምህርት የሰማችሁ ሰዎች ዮሐንስ 1:11 በተመለከትን ጊዜ ከቁጥር 10 ጀምሮ በዓለም ነበረ፣ ዓለሙም አላወቀውም፣ ዓለሙም በሱ ሆነ ብሏል። ይሄ የታየው የተዳሰሰው በሰው መጠን የተገለጠው በዓለም የነበረው ነው። ያልነበረበት ዘመን የለም፣ ግን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ተብሎ ተገልጧል። መምጣት ያለው መገለጡን ነው፣ አስተርእዮውን ነው። የማይታይ መንፈስ የሁሉ ጌታ የሆነ አምላክ ነው። ያለ ስፍራ ወሰን ይኖራል። ይሄ ያለ ስፍራ ወሰን የኖረው በዓለምም የሚኖረው ግን ወደ ዓለም መጣ። ማለትም ሰው ሊያየው፣ ሊመለከተው፣ ሊዳስሰው፣ ሊያውቀው ወደሚችል ማንነት መጣ። ከዚህም የተነሳ ዮሐንስ ወንጌላዊው በመልእክቱ ምዕራፍ 1 ቁጥር 1 ላይ በአንደኛ መልእክቱ ሕይወት ተገለጠ አይተንማል፣ ዓይኖቻችን ያዩትን፣ ጆሮዎቻችን የሰሙትን፣ እጆቻችን የዳሰሱትን ይሄንን እናወራላችኋለን። ኅብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ስለዚህ እናንተም ከእኛ ጋር ኅብረት እንዲሆንላችሁ ይሄንን እንናገራለን ይላል። ከእግዚአብሔር ጋር ኅብረት እንዲያደርጉ። ስለዚህ ዮሐንስ እንደነገረን
ወደ ዓለም ይመጣ ነበር ማለት ወደ መታየት፣ ወደ መዳሰስ፣ ወደ መነካት መታየት፣ መዳሰስም ከሚለው አለፈ። የሁላችንንም በደል ተሸክሞ ተሰቀለ። ይሄ ጌታ የማይታይ የዘላለም አምላክ ነው። ቃል ነው። በእግዚአብሔር ዘንድ የነበረ ቃል ነው። ራሱም እግዚአብሔር ነው። ከሆነው አንዳች ያለ እርሱ አልሆነም። ሁሉን ያደረገ የሁሉ ጌታ ነው። ሁሉ ሲሆን ሲያይ የነበረ ሳይሆን በቃልነቱ ሁሉን ሲያደርግ የነበረ ጌታ ነው። ስለዚህ ይሄ ጌታ ተገለጠ፣ ታየ ማለት ነው እና ዘመነ ስጋዌው ስንል አሁንም በዛው አካል ስላረገ ዘመነ ስጋዌ ጌታ ኢየሱስ ክርስቶስ በስጋ ተገልጦ የተዳሰሰበት የታየበት ያ ዘመን ብቻም ሳይሆን በመሰረቱ ጌታ ኢየሱስ ክርስቶስ ይሄንኑ አካል ገንዘብ እንዳደረገ በክብር አድርጓል። እየታየን ያደረገው እኛን የተዛመደበት አካል በአብ ቀኝ አለ። ቃል ስጋ ሆኗል። ጸጋና እውነትን ተሞልቶ በእኛ አድሯል። ይሄ በእኛ ያደረው ጌታ ደግሞ በክብር አድርጓል። አንዳንዴ ዘመነ ስጋዌ ብለን ስንጠራ ይሄ በሚታይ አካል በምድር ላይ ያሳለፈውን ጊዜ ለመጠቆም ነው ይሄን ቃል የምንጠቀመው። ከዛ ባሻገር ግን ጌታ ይኸው እንደተዛመደን ዛሬም ከኛ ጋር አለ። ደግሞም ለዘላለም አብረነው እንሆናለን። ወገን ሆኖናል፣ ዘመድ ሆኖናል፣ አባትም አምላክም ታላቅ ወንድምም ሁሉ ነገራችን ነው የእግዚአብሔር ልጅ። ስለዚህ በዘመነ ስጋዌ ስንል በስጋ ከተገለጠበት ጊዜ አንስቶ ያለውን ዘመን የጸጋውን ዘመን ደግሞ ዘላለሙን ጭምር ከዚህ በኋላ ከዛ በፊት አይደለም እንጂ ከዚህ በኋላ ይሄንን ማለት እንደሆነ ብዙ ጊዜ ቃሉን ስለምደጋግመው ግር የሚለው ሰው እንዳይኖር ነው ወደዚህ የተመለስኩት። በዘመነ በስጋ በተገለጠበት ጊዜ የሚለውን ቃል ነው የምጠቀመው። አንዳንዴ ዘመነ ስጋዌ ስንል ከዛ ወዲስ የሚል ከእርገቱ ወዲስ የሚል ጥያቄ ስላለ ምናልባት ብዙ ሰው ይሄንን ላያውቀው ይችላል። ግን እንደሱ አይነትም ነገር ስላለ በተለየ ሁኔታ በምድር ላይ ባሳለፈው ጊዜ ለማለት እንጂ ጌታ ኢየሱስ ክርስቶስ እኛን እንደተዛመደ አሁንም በአብ ቀኝ አለ። ይሄን አካል ገንዘብ እንዳረገው ወገን እንደሆነን እኛን በሚመለከት ነው በአብ ቀኝ ያለው። ስለዚህ አሁንም ጌታ ያኔ በምድር ላይ በነበረበት ሁኔታ ወገናችን ነው እና ልዩነቱ ምንድን ነው? ያኔ ሰዎች ይዳስሱት፣ ይነኩት፣ በእግሮቻቸው ይከተሉት ነበር ከይሁዳ ሰማርያ፣ ከሰማርያ ገሊላ። አሁን ደግሞ እኛ በእምነት እንከተለዋለን፣ በተስፋ እንጠብቀዋለን። እሱም ደግሞ ባለንበት ይኖራል እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለን እሱ ነው። ደግሞ እሱ የነፍሳችን ጠባቂና እረኛ ነው። እረኛ ከመንጋው ጋር ይወጣል ይገባል፣ ዛሬም አለ። እኛን ይጠብቃል። የምናምነን እኛ ተስፋ እናደርገዋለን፣ ከኛ ጋር ይኖራል። ስለዚህ ይሄ ዘመድ የሆነን ወገን የሆነን ጌታ የሆነ ነገር አድርጎ በቃ ጣጥሎ ወደ ላይ የተመለሰ አይደለም። አሁንም ከኛ ጋር ያለ ሕያው የሆነ ወላጆች እንደሌላቸው ልጆች አልተዋችሁም ያለን የማይተወን የሚጠብቀን የነፍሳችን ጠባቂና እረኛ ነው። ቅዱስ ጴጥሮስ አስቀድማችሁ እናንተ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል የሚለን። ስለዚህ የነፍሳችን ጠባቂ የማያንቀላፋው እረኛ ዛሬም ከኛ ጋር አለ። ነፍሱን ስለኛ የሰጠ ምንደኛ ወይም ቅጥረኛ ያልሆነ እረኛ። የታየ ነው፣ በአሕዛብም የተሰበከ ነው። ጊዜውም ብዙ እንደ ልብ ወደፊት ወደ ኋላ ስለማያመላልሰን ወደ ዛሬ ወደምንመለከተው ልለፍ። በአሕዛብ የተሰበከ ነው የሚለው ቃልና በዓለም የታመነ ነው የሚለው ቃል ብዙ የተራራቁ አይደሉም። ወንጌል ለሁሉ ተሰብኳል። ለሁሉ ተሰብኳል ማለትም ባለፈው እንደተማርነው ምንም እንኳ በይሁዳ ምድር በኢየሩሳሌም በመንፈስ ቅዱስ መውረድ ከአይሁድ ወገን በነበሩ አብዛኞቹ የገሊላ አውራጃ ነዋሪዎች በነበሩ ከጌታ ጋር በኖሩ ደቀ መዛሙርትና ከዛም በኋላ መንፈስ ቅዱስ በመውረዱ ያው በኢየሩሳሌም በበዓለ 50 ቀን በተሰበሰቡት መሃል ወንጌል ስለተሰበከ
ምንም የመጀመሪያዋ ቤተክርስቲያን ከአይሁድ ወገን የሆኑ አይሁድ በስጋ ማለት ነው የነበሩ ሰዎች ቢሆኑም ይሄን እውነት በመቀበል ክርስትናውን የተቀላቀሉት ግን ከዛ በኋላ እንደሚታወቀው ወንጌል ከእስጢፋኖስ ሞት በኋላ ቤተክርስቲያን ስለተበተነች በየአቅጣጫው ተዛምቷል እና ሐዋርያት ሥራን ባለፈው እንደተመለከትነው እንዴት እግዚአብሔር ምሕረቱን ለአሕዛብ ጭምር እንዳደረገ ያም ደግሞ በሕዝብና በአሕዛብ መካከል የነበረውን የጸብ ግድግዳም እንደጣሰ ያ ብቻም ሳይሆን እግዚአብሔር አዲስ ማህበረሰብ ማዘጋጀቱን የተመለከትነው። ያም አዲስ ማህበረሰብ እንግዲህ ቋንቋ ነው የሚያገባባን ብዬ ነው እንጂ ቃሉም ላይ ገልጠው ይችላል። ይሄ አዲሱ ማንነት አዲሱ አካል ማለት ነው። ይሄ አዲሱ አካል ወይም አዲሱ ማንነት ቤተክርስቲያን ማለት ነው። ባለፈው እንደተመለከትነው ከኤፌሶን ምዕራፍ 2 ወስደን እንዳየ ነው በሕዝብና በአሕዛብ መካከል በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ጌታ አፍርሷል። ከዚህ የተነሳ የአብርሃም ዘር ብቻም ሳይሆን በስጋ ከዛ ውጪ ላለው ዓለም ወንጌል እንዴት ባለ ሁኔታ እንደተዛመተ ወይም እንደሄደ ተመልክተናል። ሲጀመር በዚህ ዙሪያ ያው ባለፈው ጠቆም እንዳረኳችሁ ክርስቶስ ለአይሁድ የመጣ የአንድ ማህበረሰብ መድኃኒት አድርገው የሚያስቡም የሚሰብኩም አሉ። ያልገባቸውን አንዳንድ የመጽሐፍ ክፍል በመቆነጻጸል ግን ባለፈው እንደተማርነው እግዚአብሔር አንድ ልጁን የሰጠው ለሰው ሁሉ ነው። ለሰው ሁሉ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለምም እንዲፈርድ ልጁን ወደ ዓለም አላከውም። ስለዚህ ጌታ ኢየሱስ ክርስቶስ የመጣው ወደ ዓለሙ ነው። ማለትም በዓለም ወደሚኖረው ወደ ወደቀው ሰው ሁሉ። ሲጀመር ዓለም የሚለውን ቃል ስንመለከት የመጀመሪያው እንግዲህ ሁላችንም በሚያግባባን ቋንቋ የተፈጠረው ዓለም ነው። የተፈጠረው ዓለም ማለት ይሄ የሰው ልጅ የሚኖርበት ዓለም፣ ይሄ እኛ የምንኖርባት ፕላኔትና እንግዲህ ሰው ይኖርበት አይኖርበት ባይረጋገጥም ገና አሰሳ ላይ እንዳሉ ምስኪኖቹ ብናውቅም በሌሎች ያው በህዋ ውስጥ ወይም ደግሞ በተፈጠረው ዓለም ስርዓት ውስጥ ያሉትን ሰማያት፣ ምክንያቱም ሰማያት የሚሉ የመጽሐፍ ቅዱስ ቃላትም ስላሉ ከዚህም ባሻገር ሌላ ፍጥረት፣ ሌላ ሰማይ፣ ሌላ ፕላኔት፣ ሌሎች ከዋክብት እንዳሉ ዩኒቨርስ ሰፊ እንደሆነና በዓለም ላይ ብዙ ፍጥረት እንዳለ ይታወቃል። የዚህ ሁሉ ጌታ የሆነው እግዚአብሔር ነው። ዓለም ስንል የተፈጠረውን ዓለም ጠቅላላ ማለት ነው በመጀመሪያ ደረጃ። ከዛ ባሻገር ዓለም ስንል አሁን ያነሳሁትን ቃል ብቻ መመልከት ተገቢ ነው። ከዛ ባሻገር ዮሐንስ 1 ቅድም እንዳልኩት 9ና 10ንም ማየት እንዲሁ ወደ ዓለሙ መጣ የሚለው ቃል ወደ ሰው መጣ ማለት ነው። ወደ ሰው መጣ ማለት ነው። ብዙ ጊዜ ከዛ በታች የገዛ ወገኖቹ ወደ ሆኑት መጣ፣ ወገኖቹ አልተቀበሉትም፣ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ቃል ስላለ ብዙ ጊዜ ወገን የሚለውን ቃል የምናያይዘው በስጋ ከተወለደባቸው ዘሮች ጋር ነው፣ ወይም ደግሞ ወገኖች ጋር ነው። ያም ማለት ከአብርሃምና ከዘሩ ባለፈው እንዳነሳ ነው። በሌላ ትምህርትም ቢሆን የግድ ጌታ ሰው መሆን ካለበት መቼም ከ30 ሰው አይወለድም አይደል? ከ30 ማንነት ወይም ማህበረሰብ ምናምን አይመጣም። አንዱ ነው የሁሉ መድኃኒት እና እግዚአብሔር ለአብርሃም በገባው ተስፋ አብርሃምን በመጥራት ከአብርሃም ጋር በገባው ኪዳን ዘፍጥረት 12ም ዘፍጥረት 15ም እንደምናየው እግዚአብሔር ለአዳም የገባውን ተስፋ ወደ ፍጻሜ ያመጣው በዛ ማንነት ነው። እግዚአብሔር አብርሃምን በባረከው ጊዜ ስለ አንድ እንደሚናገር በዘርህ አሕዛብ ይባረካሉ አለው እንጂ ስለ ብዙ እንደሚናገር በዘሮችህ አሕዛብ ይባረካሉ አላለው ይልና ገላትያ 3:16 ላይ ዘሩ እርሱ ኢየሱስ ክርስቶስ ነው ይላል። ስለዚህ ወደ አብርሃም እንኳን ስንመጣ የአብርሃም ዘር ጠቅላላ የአሕዛብ በረከቶች ናቸው አይልም።
ከአብርሃም የተወለዱት ጠቅላላ የሰው ልጆች ሁሉ ረፍትና መድኃኒቶች ናቸው አይልም። አንድ ነው ባራኪው። በጣም የሚገርመኝ ነገር ስለ አንዱ ነው ከዛ ህዝብ ጋር የቆመው እግዚአብሔር። ብዙ ጊዜ የእስራኤልን ልጆች ህይወት ስንመለከት አብርሃምን ጠራው። ከዛ የልጆቹን ታሪክ ታስታውሳላችሁ። በተለይ ደግሞ የያዕቆብ ልጆች ወደ ግብፅ መውረዳቸውን እናስታውሳለን። የሄዱበትም የመጡበትም ከነሱ ጋር የተያያዘውን ብዙ ነገር ማሰብ እንችላለን። እና እግዚአብሔር ከዛ ህዝብ ጋር እንዲህ የተሳሰረበት አብይ ምክንያት ራሱ እግዚአብሔር ለአብርሃም የገባው ተስፋ ነው። ስለዚህ አሕዛብን የሚባርከው ዘር እዛ ማንነት ውስጥ አለ። ያንን ዘር እግዚአብሔር በትኩረት እያየው ነበር። ያም ዘር ባራኪው ዘር ኢየሱስ ክርስቶስ ነው ተብሎ ተተርጉሟል። ስለዚህ ኢየሱስ ክርስቶስ መጣ ከየት? ከአብርሃም። ከዚህ የተነሳ ይሄ እግዚአብሔር የገባውን ኪዳን ለመፈጸም ከሰው ጋር መዛመድ ስለነበረበት የሰው አካል ገንዘብ ማድረግ ስለነበረበት ዕብራውያን ምዕራፍ 4 ቁጥር 14 ላይ እንደተጻፈው ልጆቹ በስጋና በደም ስለሚካፈሉ ይሄ ደህንነት የሚያስፈልገው የሰው ልጅ ስጋና ደም ያለው ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር በሞት ላይ ስልጣን ያለው የጨለማው ገዢ ማን ነው? ዲያብሎስ አይደል? እሱን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ። ስለዚህ በሞት ላይ ስልጣን ያለውን በሞት ለመሻር በስጋና በደም ተካፍሏል። ዝቅ ብለን ስናነበው የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። በመላእክት ጉዳይ ላይ አጨቃጫቂ ነገር ስለነበረ ነው ይህን የተጠቀመው። ስለዚህ ጌታ ኢየሱስ ክርስቶስ ከመላእክት ወገን ወይም ዘመድ አላደረገም። የያዘው የአብርሃምን ዘር ነው። የሆነው ሰው ነው። ሰው በሆነበት ማንነቱ ወደ ሰው ነው የመጣው ጌታ ኢየሱስ ክርስቶስ። ስለዚህ ወደ ገዛ ወገን የሚለውን ቃል ብዙ ጊዜ አይምሯችን ከሰቀሉት ካልተቀበሉት ከነሱ ጋር ያያይዘዋል። ጌታ ኢየሱስ ክርስቶስን ያልተቀበለውና የገፋው ሰው ነው። ለጊዜው የታሪኩ ተዋናያን ሆነው የምናያቸው ፊት ለፊት የምናያቸው ሰቃሊያን የሆኑቱ የትንቢቱ መፈጸሚያ የሆኑቱ የእግዚአብሔር ልጅ የገፉቱ አይሁድ ይሁኑ እንጂ አልተቀበሉትም የተባሉት በስጋ ወገኖቹ የሆኑት ሆነው ይገኝ እንጂ ጌታ ኢየሱስ ክርስቶስን የገፋቸው ዓለም ናት። እነዛ በውክልና የሰቀሉት ይመስለኛል። የኛ ሁሉ ወኪሎች ናቸው። አዎ እያንዳንዱ በስውር ፊርማ አለው። ምክንያቱም የሁሉ ኃጢአተኛ አይደል? አዎ የኛ ሁሉ ውክልና ወስደው እነሱ ናቸው ስለኛ ጭምር ነው የሰቀሉት። ነግሬያችኋለሁ። አንድ ቦታ ለማስታረቅ አንድ አባት ታገሉና ዝም ብለው አዩዋቸው። አገልጋዮች ናቸው። እንደው ዘመን ስላላገናኛችሁ እንጂ እናንተው ተሰቅሉት ነበር አሉ። እና ዘመን ስላላገናኘን ያልሰቀልነው ሁሉ እንደ ጲላጦስ እኔ ከደሙ ነፃ ነኝ ብንል የጌታችን የኢየሱስ ክርስቶስ ሞት ምክንያቱ የሰው ልጅ እንጂ አይሁድ አይደለም። በሰው ልጅ ኃጢአት ምክንያት ጌታ ኢየሱስ ባይመጣ አይሰቅሉትም። እግዚአብሔር አንድ ልጁን ስለ ሰው ሁሉ ባይሰጥ ጌታ ኢየሱስ አይሰቀልም። ስለዚህ ወደ ገዛ ወገኖቹ ተብሎ ሲነገር ወደ ዓለም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአሕዛብም የተሰበከ ለዓለም ሁሉ መሰበክ ያለበት እስከ ዓለም ዳርቻ ባለፈው እንደተመለከትነው የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እስከ ዓለም ዳርቻ ሊሰበክ የሚገባው እውነት ነው ለሰው ሁሉ። ስለዚህ በዓለም የታመነ የሚለው ቃል በምድር ላይ ባሉ የሰው ልጆች ሁሉ ማለት ነው። ስለዚህ ዓለም የሚለው ቃል ቀጥታ በእግዚአብሔር የተወደደውን ከክፉ ጋር የነጎደውን የወደቀው የአዳም ዘር የሆነውን ሁሉ የሚመለከት ነው። ስለዚህ በዓለም የታመነ ነው ሲል እግዚአብሔር ይመስገን። ለዚህ ሌላ ምንም ጥቅስም አያስፈልገውም። ሲጀመር በዓለም የታመነው ጌታ ይኸው በእኛ ታምኗል። እነ ጳውሎስ ያመኑትን የምናምነው አይደል? እነሱ የሰበኩትን ነው የምንሰብከው። እነሱ ለተሸነፉለት ነው በእግዚአብሔር ጸጋ የተሸነፍ ነው። በዓለም ተሰብኳል ማለት ይሄ እግዚአብሔርን በሚቃወመው ዓለም፣ በኃጢአት በወደቀው ዓለም፣ በሳተው ዓለም፣ በቆሸሸው ዓለም መሰበኩን ነው የምናየው። ያ ከሃይማኖት አኳያ በብሉይ ኪዳን በሚታወቀው ቋንቋ ሕዝብና አሕዛብ የሚል አብርሃምና ዘሩን ሕዝብ ደግሞ ሌላውን አሕዛብ በሚለው ቋንቋ እንጠቀም እንጂ
ይሄ ጌታ የመጣው ወደ ዓለም ነው። የመጣው ለዓለሙ ሁሉ መድኃኒት ለመሆን ነው። አልተቀበሉም የተባሉ ወገኖቹ የሰው ልጆች ናቸው። ምክንያቱም ጌታ ኢየሱስ ክርስቶስ ሰው ነው የሆነው፣ የሰው ወገን ነው የሆነው። ስለዚህ ቃል በቃል ቀጥታ የሚታዩትን ተዋናያን ወይም ደግሞ እዛ መድረኩ ላይ ያሉትን ከያንያን ብቻ አናስብም። ምክንያቱም ጌታ ኢየሱስ ክርስቶስ ወደ ሰው ነው የመጣው እና ያልተቀበለችው ዓለም ናት። ስለዚህ በዓለም የታመነ የሚለው ቃል ጌታ ለሰው ሁሉ መድኃኒት ሊሆን መምጣቱን፣ ለሰው ሁሉ አዳኝ እንዲሆን እግዚአብሔር እሱን ማዘጋጀቱን፣ በዓለም ሁሉ የሚለው ቃል ሰውን ሁሉ የሚመለከት መሆኑን ነው የምናየው። ስለዚህ ጌታ ኢየሱስ ክርስቶስ የአብርሃምና የዘሩ መድኃኒት ብቻ አይደለም፣ የሰው ልጅ ሁሉ መድኃኒት ነው። በእርሱ የሚያምን ሁሉ ነው የሚድነው። በእርሱ የማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በእርሱ ያላመነ ሁሉ ይፈረድበታል፣ አይሁድ ቢሆን ከአይሁድ ውጭ። አይሁድም የሚድኑት እኛ በዳንበት ነው። ያለ እኛ ፍጹማን አይሆኑም። ዕብራውያን 11ን ታስታውሳላችሁ? ቁጥር 41 ላይ ከላይ ስለ እምነት አርበኞች ከላይ ጀምሮ ይዘረዝራል። የሚጀምረው ከአቤል ነው። ብዙ አባቶችን ያነሳል። ቁጥር 39 ላይ ምን ይላል? እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጣቸውን የተስፋ ቃል አላገኙም አለ። ወደ ተነገረላቸው ማንነት በዚህ ማንነታቸው አልደረሱም። ምክንያቱም እግዚአብሔር ያለ እኛ ፍጹማን እንዳይሆኑ ስለ እኛ አንዳች ነገር አይቶ ነበርና ይላል። ስለዚህ እነሱን ፍጹም ያደረገ ነው እኛን ፍጹም ያደረገን። እኛን ያዳነ ነው እነሱን የሚያድነን። በሮሜ ጥናታችንም ላይ ይሄንኑ እንመለከተዋለን። በፊት አሕዛብ አልታዘዙም በሚታወቅ ሁኔታ። በፊት አይሁድ የእግዚአብሔር በሚባሉበት ዘመን ደግሞ በጌታ በኢየሱስ ክርስቶስ የእግዚአብሔር ምሕረት ከተገለጠ በኋላ በመሰረቱ በታሪክ ከሁለተኛው ምዕት ወይም ከሁለተኛው መቶ ክፍለ ዘመን በኋላ መላው ቤተ ክርስቲያን ከአይሁድ ወገን ወጥቶ የቤተ ክርስቲያን እንደው መላው ማለት በሚቻልበት ሁኔታ አሁንም በመሰረቱ ከአይሁድ የሆኑ ክርስቲያኖች አሉ። ግን እንደው በጥቅሉ ስንመለከተው ሙሉ ለሙሉ የወንጌል አገልግሎት ወደ አሕዛብ ሽፍት አድርጓል እና ከሁለተኛው መቶ ክፍለ ዘመን በኋላ የቤተ ክርስቲያን አካል የሆኑ ብልቶች አብዛኞቹ አሕዛብ የሆኑ ወይም ከአሕዛብ ወገን የተጠሩ ሆነው መገኘታቸውን ታሪክ ያስታውሳል። አሁንም በዓለም ላይ ስንመለከት ክርስትናው በመላው ዓለም አለ። ሰዎች የክርስቶስ ሆነዋል። ይሄ ልዩነቶቹን ይሄ እኛ የምናውቃቸውን ዝም ብሎ ስንጥርጣሪውን ተውት። ስንጥርጣሪ ነው እሱ። ምክንያቱም እግዚአብሔር በክርስቶስ ያለ ክርስቶስ ነው ዓለምን የሚያውቅ። ግልጽ ነው። ሁለት ሰዎችን ያውቃል። ከመጀመሪያው አዳም ያመለጠ የሁለተኛው አዳም የሆነ ነው። በሁለተኛው አዳም በክርስቶስ ያልሆነው የመጀመሪያው አዳም ልጅ ነው። ስለዚህ ይሄንን ስናይ ክርስቶስ የሕያው እግዚአብሔር ልጅ መሆኑን፣ ጌታ መሆኑን፣ አዳኝ መሆኑን ሙሉ ለሙሉ የቤተክርስቲያን እውነት አሜን ያሉ ማለት የቤተክርስቲያን እውነት ማለት ሲጀመር አንዳንዴ ሌላ ነገር ውስጥ እንዳይከተኝ እንጂ ብዙ ጊዜ የቤተክርስቲያን እውነት እኔ ስናገረው እንደኔም አይነት ሰዎች ሲናገሩት መነሻው ይሄ ነው። ግልጽ ነው። ሌላ ክሪድ አይደለም። ሌሎቹ ቀኖናት ወይም ሌሎቹ የሃይማኖት ትምህርቶችም ሆነ ሌሎች የሥርዓት መጽሐፍቶችም ብዙ ነገሮችም ከዚህ ጋር ከተስማሙና ከተግባቡ ምንም ችግር የለው። ከዚህ ጋር ካልተግባቡ ግን አደገኛ ነውና ቤተክርስቲያን ስንል አሁን በእኛ ሁኔታ አሁን ባለንበት ሁኔታ ሰዎች የቤተክርስቲያን ስርዓት የቤተክርስቲያን ምናምን ሲሉ እንዳለ በቤተክርስቲያን ስም ያለውን ግባሶውን ሁሉ ነው። ሁሉንም በቃ ነጠላ አለባበሱን ጭምር
ይቅርታ አድርጉልኝ። እኔ ወደዋለሁ፣ ያው ብትለብሱ ደስ ይለኛል። ያው እየለበሳችሁም ነው። ይሄንንም የመካከለኛው ምስራቅ ባህል ያው እኔም እጠቀምበታለሁ። እዚህ አልጀመረም። ይሄን ታውቃላችሁ አይደል? ይሄ እዚህ አልጀመረም። ይሄ ከንዱራው ረጅሙ የነጩን አሁን ብዙ ጊዜ ሙስሊሞች ሲለብሱ የምናየው፣ እንደገና ደግሞ ይሄ ቀሚሱ ጌታ ኢየሱስ ክርስቶስም ይለብስ የነበረው እንደሱ ነው አይደል? በቀሚሴ ላይ ዕጣ ተጣጣሉ ነው የሚለው እና ቀሚስ ነበረው። የዛ አካባቢ ባህል ነው። አሁን ሱሪና ቀሚስን አንዱን ጻድቅ አንዱን ኃጢአተኛ ለማድረግ አይደለም። በቃ ጤናማ የሆኑ ነገሮች ምንም ችግር የላቸውም። ግን ክርስትና ሲባል ሰው ሁሉ እነዚህን ሁሉ አንድ ላይ ነው ደምሮና ቀንሶ የሚያምነው የሚያስበው ሁሉ ነገር ነው። ሌላው ቀርቶ እንደው ይሄ የሚጎዘጎዘው ቀጤማ ሁሉ እሱም ክርስቲያን የሚመስላችኋል። እውነቴን ነው የምላችሁ። ይሄ ባህላዊ ይሄ ሀደሱ ምናምን ይሄ ሽታው አለ አይደለ? ዝም ብሎ አመት ባል ሲሆን ምናምን አንድ ላይ ታጭዶ የሆነ ነገር የሚሸተው እሱ ሁሉ ሃይማኖት ነው። ምንም በቃ ልዩነት የለውም። ነጠላ አለባበሱ ሃይማኖት ነው። አበላሉ ሃይማኖት ነው። ድብልቅልቅ አድርገ ነው ይሄ እብድ የበላው በሶ በቃ ትርምስምስ ያለ ሁሉን ነው ክርስትና የምንለው። እግዚአብሔር ልጁን የሰጠለት እውነት በብዙ ሰው ልብ ሚዛን የሚደፋ አሸናፊ አይደለም። ከዚህ የተነሳ ክርስትና ሲባል በሁሉም አይምሮ በብዙ ሰው አይምሮ ውስጥ ያው ያለበት ካምፕ ነው የሚታየው እኛን ጨምሮ። እሱን ትተን ዓለም ስንመለከት ኢየሱስ የሕያው እግዚአብሔር ልጅ ነው የሚሉ በመላው ዓለም ያሉ ስለ እኔ ኃጢአት ተሰቀለ ሞተልኝ የሚሉ ይድናሉ አይድኑ? እርግጠኛ ናችሁ? ስም ልጥራ እነንትና ይድናሉ ልበል? ምን ያደርጋል? ምን ያደርጋል? እኛ ሌላ ሚዛን የለንም። እንዲህ ይዘን ወጥተን ከሌ ይድናል አይድንም ብለን እኛ በሌላ ሚዛን አንመዝንም። በተማርነው በተመቸን መስመር እንዲቆመን እናመልካለን። ምንም ችግር የለውም ጤናማ እስከሆነ ድረስ ወንጌል ላይ እስካልተላተመ ድረስ። ከዛ ባሻገር ግን ወንጌል በዓለም ይሰበካል ብቻም ሳይሆን በዓለም ይታመናል። በመሰረቱ በአሕዛብ ተሰበከ ማለት በአሕዛብ ተሰበከ የምስራቹ ለአሕዛብ ደረሰ፣ ለሰው ሁሉ ደረሰ ማለት ነው። በዓለም ታመነ ማለት ግን ይሄ እውነት ከደረሳቸው ሰዎች መካከል የክርስቶስ ለመሆን ከዓለም ተነጥቀው የወጡ ቅዱሳን፣ ወደዚህ እውነት የፈለሱ ቅዱሳን ይሄንን ሕይወት ተቀላቀሉት ማለት ነው። ግልጽ ነው የምናገረው ነገር፣ በጣም መስተዋል ይኖርበታል። እና በስጋ የተገለጠው በመንፈስ የጸደቀው ለመላእክት የታየው በአሕዛብ የተሰበከው ይሄ ጌታ በዓለም የታመነ ነው። በዓለም ለመታመኑ እኔ አንዱ ምስክር ነኝ። ምክንያቱም የእግዚአብሔር ነን በሚሉት እኮ የእግዚአብሔር አይደሉም የተባልን ነን እኛ አይደል? እውነት አይደለም? እኛ እንዲህ ብለን እንዲያ እንደምንለው አይደለም። እውነታው እሱ ነው። ለምን መሰላችሁ? በተለየ ማንነት ክፉ ስለሆን አይደለም። በተለየ ማንነትም እነሱ መልካም ስለሆኑ አይደለም። በተለየ ማንነት ሳይሆን በአብርሃምና በዘሩ ለዛ በተገባው ኪዳን ከዛ ሕዝብ ጋር በተገባው ኪዳን በዛ አማካኝነት ለዓለም ሁሉ እግዚአብሔር ከሰጠው ተስፋ ጋር ተያይዞ ያ ሕዝብ ነው። እኛ አሕዛብ ነን። ከአይሁድ ውጪ የሆነው ጠቅላላ በዓለም ላይ ያለው ይህ ግልጽ ነው። እና ጌታ ኢየሱስ ክርስቶስ ባለፈው ያነሳሁት ይመስለኛል፣ እሱን ሳስብ ሁሌም ደስ ይለኛል። ዮሐንስ ወንጌል ምዕራፍ 10 ላይ እኔ በጎች እረኛ ነኝ ባለበት ክፍል፣ በእኔ የሚገባ ይገባልም ይወጣልም መሰማሪያም ያገኛል ባለበት ክፍል፣ ምንደኛ ያልሆንኩ እረኛ እኔ ነኝ ባለበት ክፍል፣ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ባለበት ክፍል፣ ሌባው ሊዘርፍ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ባለበት በዚያው ክፍል፣ እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው የለም ባለበት በዛው ክፍል ከዚህ በረት ያልሆኑ በጎች አሉኝ እነሱን አመጣ ዘንድ ይገባኛል አለ። ይሄ መቼ ነው? ጌታ ኢየሱስ ክርስቶስ በሚታይ አካል በሚዳሰስ ማንነት በምድር ላይ በነበረበት የዛሬ 2000 ገደማ በግርድፉ ማለት ነው። ይሄንን ለደቀ መዛሙርቱ ነው እየተናገረ የነበረው። ይሄን ለደቀ መዛሙርቱ ሲናገር
የያዘውን እንዲታቅፎ ሌላውን ከገደል ለማውጣት እጁን እንደሰደደ እረኛ እነሱን በእጆቹ ይዞ እኛን ደግሞ ወዳለንበት በረት እያየ ከዚህ በረት ያልሆኑ ሌሎች በጎች አሉኝ አለ። እነሱንም አመጣለሁ አለ። ክብሩ ይስፋ አመጣ። የተናገረው በእኛ ፍጻሜ ያገኘ። ስለዚህ ያኔ የተነገረልን ነንኛ ወገን ያልነበርን አሁን ወገን ይሆን እና ዓለም ሲባል ይሄ ሰው የሚኖርበትን በአጠቃላይ የተፈጠረውን ዓለም ሲባል ዓለሙን እንዲወዷል የሚለው መቼም ጣራና ግድግዳ እንዳልሆነ አፈርና ድንጋይ እንዳልሆነ ይታወቃል። የወደደው ማንን ነው? በዓለም ያለነውን እኛን አይደል? እኛን ነው። ስለዚህ የወደቀውን በዓለም የሚኖረውን የሰው ልጅ ነው የወደደው። በፍቅር የወደቀው ጌታ ከኛ ጋር ነው። እኛም ፍለጋ ነው ከአርያም የመጣው። ስለዚህ ወደ ገዛ ወገኖቹ መጣ ማለት ሰው ወደ ሆነው በዓለም ወደምንኖረው በጨለማው ስልጣን ስር ወደ ነበርነው ወደኛ ነው የመጣው። ወደ ሰው ነው ጌታ ኢየሱስ የመጣው። ስለዚህ ወደኛ የመጣውን እሱን አመንነው እኛ የሱ ሆን እኛ በዓለም የታመነ ነው የሚለው ይሄንን እውነት ነው። እውነት ነው። በዓለም ታምኗል የእግዚአብሔር ልጅ ኢየሱስ። የመጨረሻውና ሰባተኛው ነጥብ ይሄ በዓለም የታመነው እኛ ያመንበት ጥቂት መለስ ይሆናል ምዕራፍ 4ን ከመንካቴ በፊት ይህን በተመለከተ ግን መልእክቱ ግልጽ ነው አይደል? እንደው ሰፋ አድርጎ ለማየት ጨምሮ ሌሎች ነገሮችንም ለመመልከት እንጂ መልእክቱ ግልጽ ነው። ሁለቱ ተያያዥነት ስላላቸው ነው ብዙ እዚህ ላይ ጊዜ ያልወሰድኩት። ጊዜው ብቻ አይደለም ምክንያቱም በአሕዛብ የተሰበከ የሚለውን ባየንበት ጊዜ እንዴት ወንጌል ከአይሁድ ከዛም ወደ ዓለም ሁሉ እንደሄደ ባለፈው ስለተመለከትን ማለቴ ነው። ግን ከዚህ ሳልወጣ ይቅርታ ሁለት ጥቅስ ልመርቅ ወደ ሰባተኛው ቆላሲስ ምዕራፍ 1 ቁጥር 6 እና ቁጥር 23ን በዚሁ ሁኔታ ላንብበው። እንደውም ወደ ቅርታና ወደ ሰባተኛው ነጥብ አልዝለል፣ እሱም አጠቃላይ እናድርገው ያለኝ ጊዜ ትንሽ ስለሆነ ይሄንኑ ላንብበው ከስድስተኛው ነጥብ ጋር አያይዘን ከስድስተኛው ነጥብ ጋር በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለ እናንተ ስጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል። በዓለም ፍሬ ያፈራል። በዓለም ሁሉ አለ ማለት በሌሎችም ተሰብኳል ማለት ነው። ለሌሎቹም ይነገራል፣ ይሰበካል ማለት ነው። ይህ በክርስቶስ የተገለጠው የእግዚአብሔር ጸጋ እነዚህን አትርፏል። በእነዚህ ሰዎች ሕይወት ውስጥ አለ ብቻም ሳይሆን ፍሬ እያፈራ ነው። ፍሬያቸው ከላይ ተገልጧል። በሰማይ የተዘጋጀላቸውን ተስፋ በሚያስገርም ሁኔታ የሚጠብቁ ናቸው። በዚህ ተስፋ ውስጥ ሆነው ደግሞ ስለ ቅዱሳን አስገራሚ አይነት በፍቅር የተሞላ ሕይወት አላቸው።
እና የወንጌልን እውነት አጥብቀው ይዘዋል። ቁጥር 3 እና 5ን ከ3 እስከ 5 ያለውን ስናይ የቆላሲስ ምዕመናን እንዲህ ሆነዋል በወንጌል ምክንያት። ስለዚህ ይህ በዓለም ሁሉ ያለው በዓለም ሁሉ ሰው እንዲያደምጠው፣ ሰው እንዲሰማው፣ ሰው እንዲጠቀምበት የተገለጠው የሚሰበከው ወንጌል በዓለሙ ያለው ዓለም የማታውቀው እኛ ግን በእግዚአብሔር ጸጋ በእግዚአብሔር ምሕረት በእምነት ያየነው ተስፋ የምናደርገው ጌታ ወንጌል ነው። ይሄ ወንጌል በእነዚህ ሰዎች ጆሮ ተሰምቷል ብቻም ሳይሆን ፍሬ እያፈራ ነው፣ እያደገ ነው እና ያው በዓለም ያለውና ለዓለሙ ሁሉ የታወጀው ነው የደረሰላቸው። ይሄንን ነው የሚያሳየን። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ኤጳፍራ እንዳገለገላቸው ብዙ እንደደከመ ስለ እነርሱ ነው እያስታወሰ ያለው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ያገለገላቸው ብቻም ሳይሆን እነሱም በተመለከተ መልካም ምስክርነት ለዚህ መልእክት ጸሐፊ ለሐዋርያው ለቅዱስ ጳውሎስ እንደነገረው ይነግረናል። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ምን ይሙላባችሁ? ምን ይሙላባችሁ? መንፈሳዊ ጥበብና አእምሮን። ስለ መንፈሳዊ ጥበብ ትጸልያላችሁ? ስለ አእምሮአችሁ ትጸልያላችሁ? ስለ መንፈሳዊውን ነገር ስለ መረዳት እግረ መንገዴን ማለት ነው። እንጸልይበት ብዙ ነገር ስላለ እሱ ብዙ አይታየንም። ብዙ ኖሮ ይሄ ባይኖር ምን ይሆናል? ምን ያደርግልናል? በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማው ስልጣን አዳነን፣ ቤዛነቱም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ በመጀመሪያ ከሙታን በኩር ነው። በመሰረቱ የቤተ ክርስቲያንን ክብርና ሕይወት የእርሱ ባደረጋት ጌታ እየነገረን ነው። ምክንያቱም የቤተ ክርስቲያን ራስ ነው ብቻም ሳይሆን እርሷ ደግሞ አካሉ ናት እያለ ነው። ለማንኛውም ቤተ ክርስቲያን ስንል ሕዝብንም አሕዛብንም ወይም ከሕዝብም ከአሕዛብም የተዋጀውን ማለት እንደሆነ ታሳቢ እንድናደርግ ነው ይሄን የምላችሁ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ይህም ተመስርታችሁና ተደላድላችሁ ቁጥር 23ን አሰምርበታለሁ። ተደላድላችሁ ከሰማችሁበት ወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ ይላል። ስለዚህ ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው ወንጌሉ። እኔ ደግሞ ያው በእግዚአብሔር ምሕረት የእሱ አገልጋይ ሆንኩ እያለ ነው ሐዋርያው። ስለዚህ በዓለም ፍሬ ያፈራል። በዓለም ባሉ ዘንድ ተሰብኳል ብቻም ሳይሆን ታምኗል፣ ፍሬያማ ሆኗል፣ ውጤታማ ሆኗል። ከፀሐይ በታች ሰው ባለበት ሁሉ የሚነገር የሚሰበክ ነው። ለዚህ አገልግሎት እኔም አገልጋይ ሆንኩ።
የእርሱ አገልጋይ ሆንኩ። አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለትም ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳኑ ተገልጧል። እግዚአብሔር ይመስገን። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር። እንግዲህ ቤተ ክርስቲያን፣ አሕዛብ የሚሉ ሐሳቦች ምን ማለት እንደሆኑ እየገባችሁ ነው የምትሰሙኝ ብዬ አምናለሁ። ለእርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክብር ለስሙ ይሁን። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ። አያችሁ፣ ፍጽምና በአይሁዳዊነት፣ በግሪካዊነት፣ በሴት ወንድነት ወይም ደግሞ በሌላ መለኪያ ሳይሆን በክርስቶስ ነው። በክርስቶስ ፍጹም የሚሆንን ሰው እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው ይላል። ስለዚህ ወንጌሉ ለማ ለሰው ሁሉ በጥበብ በተግሳጽም ጭምር ሰው ለጥቅሙ እንዲሰማ፣ ለጥቅሙ እንዲገራ፣ ለጥቅሙ እንዲቆነጠጥ፣ ወደ እሱ ፊቱን እንዲያዞር እየተገሰጸም ጭምር በታላቅ ኃይል በመንፈስ ቅዱስ ኃይል የሚሰበከው ወንጌል ይሄው ነው። እያስተማርን የምንሰብከው እርሱን ነው። ከተግሳጽ ጋር በጥበብ በማስተዋል እሱን እንሰብካለን ይላል። ለዚህ ነገር ደግሞ እኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። እና ቤተ ክርስቲያን ስንል በዓለም ሁሉ በክርስቶስ የተሰበሰቡ ቅዱሳን ጉባኤ ናት። ራሷ ክርስቶስ ነው፣ እሷ አካሉ ናት። እና የክርስቶስ አካል አገልጋይ ሆንኩ። ማገለግለው ማንን ነው? የክርስቶስን አካል ነው። ማንን? ቅድስት ቤተ ክርስቲያንን። ቤተ ክርስቲያን ቅድስት የተባለችው የቀደሳት ቅዱስ ስለሆነ ነው። በደሙም ያነጻቸው ቅዱሳን ህብረት ስለሆነች ነው። እነዚህ ከየት የመጡ ናቸው? በመላው ምድሪቱ ከየትኛውም ሁኔታ። ስለዚህ በዓለም የሚታመን፣ በዓለም የሚሰበክ፣ በዓለም የሚያፈራ ነው። እግዚአብሔር ይመስገን የሚሰራ ነው ይሄ። እና አንዳንዴ በእኛ አቅም መጠን በሰዎችም ሁኔታ መጠን እናስበዋለን። አንዳንዴ ሰዎች የሆነ ነገራቸውን እናይና እውቀታቸውን፣ ትምህርታቸውን፣ የህይወት ልምዳቸውን እንደሱ ተፈትኜ ስለማቅ ነው እናይና እኛ ጋር ያለውን ይሄ በእምነት ብቻ የሚነገረውን በሌላ ነገር ፕሩፍ የማይደረገውን ይሄንን ወንጌል እንዴት ይረዱት ይሆን ጭንቅ ይለናል። እኔ ብዙ ተጨነቄ ስለማቅ ግን ጌታ እንዴት አሸናፊ እንደሆነ ይታመናል። ክርስቶስ እሱ የሁሉ ጌታ ነው። የሁሉ ጌታ ሰው ቢያውቅ፣ ሰው ስልጣን ቢኖረው፣ ክብር ቢኖረው፣ ገንዘብ ቢኖረው፣ ኃይል ቢኖረው፣ የትኛውም ጣራ ላይ ቢወጣ፣ ታችም ቢሆን በኃጢአት ኃይል ቢታገት፣ ደግሞም ሌላ ቢሆን፣ ይሄ ከጨለማው ስልጣን የሚያድን ወደ ፍቅሩ ልጅ መንግስት የሚያፈልስ የእግዚአብሔር ኃይል ነው ወንጌል። ይሄ የወንጌል እውነት ይሰራል፣ በዓለም ይሰራል፣ በዓለም ይታመናል። ሰዎች ይህንን በማመን ሕያው ይሆናሉ። እግዚአብሔር ይመስገን። ስለዚህ የቤተ ክርስቲያን ክብሯ ይሄ ነው ማለት ነው። ክብሯ ማን ነው? በሥጋ የተገለጠው፣ በመንፈስ የጸደቀው፣ ለመላእክት የታየው፣ ለአሕዛብ የተሰበከው፣ በዓለም የታመነው፣ በክብር ያደረገው። የቤተ ክርስቲያን ዋና ምስጢሯ ይሄ ነው። ሰዎች ይሄንን ወደ ጎን አድርገው ምስጢረ ቤተ ክርስቲያን የሚሉት ማለት ነገር ነው። ስለዚህ ምስጢር እንደሆነ ይኖራል ምስጢሩና እዚህ ስንዟዟር ማለት ነው። እና የሃይማኖት ምስጢር ዲያቆናት ሊያውቁት የሚገባ ምስጢር፣ ሊቃነ ጳጳሳትም ሊያውቁት የሚገባ። ምክንያቱም ስለ ዲያቆናት ኤጲስቆጶሳት ካለ በኋላ ከዚህ ጋር አያይዞ ነው። በቤተ ክርስቲያን መኖር እንደው ዝም ብሎ ዘውዘው ማለት አይቻልም። ምክንያቱም የቤቱ ባለቤት እሱ ነው። የቤቱ ባለቤት ደግሞ ክብሩ ይሄ ነው። ይሄ ባለቤቱን ካልናቁ አጥሩን አይነቀነቁ ሲባል ሰምታችሁ ታውቃላችሁ?
እና ባለቤቱ ካልተከበረ ቤቱ አይከበርም። ቤቱን አለማክበር ባለቤቱ መናቅ ነው። ባለቤቱን ለማክበር ደግሞ ማንነቱን ማወቅ ያስፈልጋል። ማን ነው እሱ? ይሄ ነው የኛ ጌታ፣ የቤተ ክርስቲያን ራስ፣ የአምልኳ ማዕከል፣ ክብሯ ጌታ ኢየሱስ የሕያው እግዚአብሔር ልጅ ነው። ክብር ለስሙ ይሁን። እንነሳና እንጸልይ።